አይናችሁን በዝግታ ጨፍኑና ወደ አንድ ጸጥታ የሰፈነበት ኢትዮጵያዊ ቤት እንጓዝ። የከሰል እሳቱ ሞቅታ፣ የዕጣኑ ነጭ ጭስ በሱ ወደ ጣሪያው ሲወጣ፣ ጥቁሩ የቡና ፍሬ በብረት ምጣድ ላይ ሲንጓጓ የሚያሰማው ዜማ የልብ ትርታን ያረጋጋል። አየሩን የሚሞላው የቆላ ቡና እና የዕጣን መዓዛ አእምሮን ወደ ሌላ የሰላም ዓለም ይወስዳል። ለብዙዎች ይህ የተለመደ የእንግዳ አቀባበል ባህላችን ነው። የውጭው ዓለምም የሚያውቀው ይህንኑ የክብር መግለጫነቱን ነው። ነገር ግን ከዚህ ማራኪ ገጽታ ጀርባ ብዙ የማይነገርለት አንድ ጥልቅ ምስጢር አለ። እውነታው ይህ ነው: የኢትዮጵያ የቡና ሥነ-ሥርዓት ዝም ብሎ መጠጥ ማቅረቢያ አይደለም። አባቶቻችን እና እናቶቻችን ይህንን ሲያሰርጹ ጥንታዊ የሆነ የሥነ አእምሮ ማጋያ ረቂቅ ጥበብ አድርገው ነው። ዓለም በችኮላ በምትጓዝበት ጊዜ ይህ ሥነ-ሥርዓት ጊዜን ይገታል፣ ሰላምን ወደ ቤታችን ያመጣል። ቡናው ሲታጠብ፣ ሲቆላ፣ በሙቀጫ ሲወቀጥ እና በጀበና ሲፈላ የሚወስደው ረጅም ጊዜ በአጋጣሚ የተፈጠረ አይደለም። ሆን ተብሎ የሰው ልጅ ከሩጫው ቆም ብሎ ትንፋሹን ሰብስቦ ከራሱና ከቤተሰቡ ጋር በጸጥታ እንዲገናኝ የተመሰለ። የዕጣኑ ጭስ ወደ ላይ ሲወጣ የውስጥ ጭንቀታችን አብሮት ይተናል። ሰዎች በቡናው ዙሪያ ሲቀመጡ የልባቸውን ይነጋገራሉ፣ ዝምታውንም ያጣጥማሉ። በዚህ ጭስና ዜማ ውስጥ የተደበቀው ትልቁ ምስጢር ይሄው ነው: ነፍስን የማረጋጋት፣ ጊዜን የማዘግየትና በሰላም የመተንፈስ ኃይል። ብዙዎቻችን የካልዲንና የፍየሎቹን ታሪክ በደንብ እናውቀዋለን። እረኛው ካልዲ በካፋ ደኖች ውስጥ ፍየሎቹን ሲያግድ፣ ፍየሎቹ አንድ አይነት ቀይ ፍሬ በልተው በደስታ መዝለልና መቦረቅ እንደጀመሩ በተደጋጋሚ ተነግሮናል። ይህ ታሪክ ለዓለም ሁሉ የተነገረ ቡና ጉልበትና ንቃት እንደሚሰጥ ለማሳየት የሚቀርብ ታዋቂ ትርክት ነው። ነገር ግን ከዚህ የገጽታ ታሪክ ጀርባ ብዙ ብቻ የሚያውቁት አንድ ጥልቅ ምስጢር አለ። ምስጢሩ ያለው በሚዘሉት ፍየሎች ላይ አልነበረም። እውነተኛው የቡና አስማት የተገኘው በገዳም ውስጥ ባሉት ጸጥተኛ መነኮሳት ነው። ካልዲ እነዚህን እንግዳ ፍሬዎች ወደ ገዳሙ ይዞ ሲሄድ፣ መነኮሳቱ መጀመሪያ ፍሬዎቹን ወደ እሳት ውስጥ ጣሏቸው። በዚያን ጊዜ ከእሳቱ ውስጥ የሚወጣው ያ ልዩና አዲስ የቡና ጠረን የሌሊቱን አየር ሞላው። ከዚያም የተቆላውን ፍሬ አውጥተው ፈጭተው በውሃ። እዚህ ላይ ነው እውነተኛው ምስጢር የሚገለጠው። መነኮሳቱ ይህንን ጥቁርና ሞቅ ያለ ፈሳሽ የጠጡት እንደ ፍየሎቹ ለመዝለል ወይም በኃይል ለመንቀሳቀስ አልነበረም። እነሱ የፈለጉት ፍጹም የሆነ እርጋታን እና ጸጥታን ነበር። በረጅሙ እና ቀዝቃዛው የሌሊት ሰዓት ዓለም ሁሉ በከባድ እንቅልፍ ውስጥ ሲወድቅ፣ ይህ የቡና ጽዋ መነኮሳቱ እንቁ ሆነው ነገር ግን በከፍተኛ ተፈጥሮ እንዲገናኙ ረዳቸው። ዓለም ቡናን የችኮላ የሩጫና የጩኸት መጠጥ አድርጎ ያስበዋል። እኛ ግን ቡና የጸጥታ የትኩረትና የውስጥ ሰላም ምንጭ እንደሆነ እናውቃለን። የቀዝቃዛውን የደጋ አየር፣ በጨለማ ውስጥ የሚያበራውን የእሳት ፍም እና በጸጥታ ተቀምጠው ሞቃታማውን የሸክላ ስኒ በእጆቻቸው የያዙትን መነኮሳት በምናባቸው ሳሏቸው። ይህ ነው የቡና እውነተኛው መነሻ ኃይሉ ያለው በቹስ አምፔር የነፍስ እርጋታ ውስጥ ነው። አሁን ደግሞ ወደ መንቀሽቀሻው ጥበብ እንለፍ። ጥሬውና አረንጓዴው የቡና ፍሬ በመጀመሪያ በቀዝቃዛ ውሃ ይታጠባል። ውሃው በዕቃው ውስጥ ሲንቆረቆር፣ የቡናው ፍሬዎች በእጅ ሲታሹና እርስ በርስ ሲፋተጉ የሚፈጥሩት ድምፅ ልክ እንደ ጸጥታ ማይጅረት ውሃ ድምፅ ልብን ያረጋጋል። ከዚያም ፍም በሞላው ማንደጃ ላይ ባለው መንቀሽቀሻ ውስጥ ይጨመራሉ። እናቶቻችን መንቀሽቀሻውን በእሳቱ ላይ ሲያወዛውዙት የሚሰማው ድምፅ እጅግ በለዘበና ሪትሙን በጠበቀ መልኩ ቀስ ብሎ ይደመጣል። የቡናው ቀለም ከነጣ ያለ አረንጓዴ ወደ ዳማ በመቀጠልም ወደ ጥቁር ቡናማነት ቀስ እያለ ሲቀየር እንመለከታለን። አብዛኛው ሰው ይህ ሂደት ትኩስና አዲስ ቡና ለማፍላት ብቻ የሚደረግ መደበኛ አሰራር ይመስለዋል። ነገር ግን ይህንን ሥነ-ሥርዓት በዝምታና በክብር የሚያከናውኑት እናቶች ማንም በግልጽ የማይናገረውን አንድ ጥልቅ ምስጢር ያውቃሉ። ይህ ሆን ተብሎ ቀስ ብሎ የሚከወን ሂደት ቡናን የማብሰል ሥራ ብቻ አይደለም፤ ሰዎችን ለማረጋጋት የተዘረጋ የተደበቀ ስነ-ልቦናዊ መሣሪያ። የመንቀሽቀሻው ቋሚና ሪትማዊ ድምፅ በክፍሉ ውስጥ የተቀመጡት ሰዎች ሁሉ ሳያውቁት ትንፋሻቸውን እንዲያስተካክሉ ያደርጋል። ልክ እንደ አንድ የጋራ የልብ ትርታ መንቀሽቀሻው ወደፊትና ወደ ኋላ ሲንቀሳቀስ ሁሉም ሰው እኩል አየር ወደ ውስጥ ይስባል፣ እኩል ወደ ውጭ ተነፍሳል። ይህ ማንም በአደባባይ የማይናገረው ነገር ግን ትውልድ በውስጥ አዋቂነት የሚያውቀው ጥበብ ነው። ቡናው እስኪበስል የሚፈጀው ረጅም ሰዓት ሰዎች የዕለቱን ሸክም ከትከሻቸው ላይ አውርደው እንዲጥሉ የተሰጠ ጊዜ ነው። የዕለቱ ሩጫ፣ የውጭው ዓለም ጫጫታና ጭንቀት ቀስ በቀስ በፍሙ እሳት ላይ ይናል። አእምሮ ይረጋጋል፣ ሰውነት ዘና ይላል፣ ሰዎች ወደ ራሳቸው ይመለሳሉ። መጠጥነት መቀየር ብቻ ሳይሆን አድካሚውን ቀን ወደ ሰላማዊ ምሽትነት የሚቀይር ድብቅ አስማት ነው። ብዙዎች የኢትዮጵያን የቡና ሥነ-ሥርዓት ሲመለከቱ 3 ስኒ ቡናዎች ተራ በተራ ሲቀዱ ብቻ ነው የሚያዩት። ነገር ግን ከትውልድ ወደ ትውልድ በሹክሹክታ ሲተላለፍ የኖረውን ምስጢር የሚያውቁት ጥቂቶች ናቸው። እውነታው ይህ ነው: እነዚህ 3 ስኒዎች ዝም ብለው የሚጠጡ መጠጦች አይደሉም። አቦል፣ ቶናና በርካ እያንዳንዳቸው ነፍስን የሚያሳርፍ የራሱ የሆነ ድብቅ የስነ-ልቦና ጉዞ አላቸው። የመጀመሪያው ስኒ አቦል ይባላል። አቦል የመጀመሪያው ጠብታ ጠንከር ያለ እና ስሜትን በለስላሳው የሚቀሰቅስ ነው። አቦል ሲጠጣ በክፍሉ ውስጥ ያለው የጠዋት ወይም የምሽት ዝምታ በቀስታ ይሰበራል። ጣዕሙ ጥልቅ ነው፣ አእምሮን ያነቃል፣ መንፈስን ወደ አሁኑ ቅጽበት ያመጣል። ነገር ግን ይህ መጀመሪያ ብቻ ነው።
ከዚያም ሁለተኛው ስኒ ቶና ይከተላል። እውነተኛው የልብ ትስስርና ሚስጥር የሚጋለጠው እዚህ ላይ ነው። ቶና ከአቦል ትንሽ ቀለል ይላል። በዚህ ጊዜ የሰዎች አእምሮ ይረጋጋል፣ የልብ ግድግዳዎች በቀስታ ይፈርሳሉ። በቶና ዙሪያ የሰዎች ድምፅ ዝቅ ይላል፣ ይለሰልሳል። ጥልቅ የሆኑ እውነታዎች፣ የውስጥ ሚስጥሮች፣ የነፍስ ጭውቶች እና የሕይወት ትስታዎች በጸጥታ ይካፈላሉ። ቶና የመደመጥ የመረዳትና የልብ በመጨረሻም የዚህ ጣፋጭ ጉዞ መቋጫ የሆነው በረካ ይደርሳል። በረካ ማለት በረከት፣ ሰላምና እረፍት ማለት ነው። ይህ ሦስተኛው ስኒ እጅግ በጣም ቀለል ያለ እንደ ማታ ነፋስ የሚያረጋጋ ነው። በረካ ሲጠጣ የነበረው ጥልቅ ውይይት በዝምታ ይተካል። በውስጡ ጣፋጭ የሆነ የእረፍት ስሜት አለው። ነፍስ ትረጋጋለች፣ አካልም ጥልቅ ሰላም ያገኛል። አቦል ያነቃውን ቶና ያወያየውን በረካ በሰላም ያሳርፈዋል። ይህ ነው ማንም በግልጽ በውስጣችን የምንረዳው የቡናችን ድብቅ ጥበብ። የሸክላዋ ጀበና የራሷ የሆነ ዜማ አላት። ብዙ ሰዎች ቡና ሲቀዳ የሚያዩት ልማዳዊ ድርጊት ብቻ ነው። ነገር ግን እውነተኛውን የቡና ሥርዓት ሚስጥር የሚያውቁ አዋቂዎች ከጀበናዋ አፍ ወደ ሲኒዎቹ የሚወርደው ቀጭን ጅረት ዝም ብሎ የሚፈስ ፈሳሽ እንዳልሆነ ይገነዘባሉ። እናቶቻችን እጃቸውን ከፍ አድርገው ፈሳሽ ሳይቋረጥ በአንድ ወተፈረደ። ይህ ውጫዊ እይታው ቡናውን ለማቀዝቀዝ ወይም አረፋ ለማውጣት የተደረገ ሊመስል ይችላል። ሆኖም ማንም በግልጽ የማይናገረው ጥልቅ እውነት ሌላ ነው። ይህ ያልተቋረጠ የቡና ጅረት የማይበጠሰውን የማህበረሰቡን ትስስር በዓይናችን እንድናየው የሚያደርግ ሕያው ምስል ነው። ጀበናዋ ዘንበል ስትል የሚሰማው ለስላሳ ድምፅ የጀበናዋ ዜማ ነው። ፈሳሹ ከአንዱ ሲኒ ወደ ሌላው ሲኒ ሳይቋረጥ ሲዘዋወር በመካከላችን ያለውን የማይታይ የፍቅር፣ የሰላም እና የመተሳሰብ ክር እያሸመነ ነው። ያ ቀጭን ጥቁር መስመር የሰዎችን የሚያሳይ በዚህች ውብና ጸጥታ በሰፈነባት ቅጽበት ቤቱ ወደ ተጠበቀ እና ደህንነት ወደሚሰማው ቅዱስ ስፍራነት ይቀየራል። የጀበናዋ ዜማ ሲሰማ የዕለት ተዕለት ጭንቀቶች ከትኩሱ እንፋሎት ጋር አብረው ይተናናሉ። እያንዳንዱ ሲኒ ከአንድ የጋራ ምንጭ ይሞላል። እያንዳንዱ ሰውም የዚሁ ያልተቋረጠ ማህበረሰብ አካል መሆኑን በጸጥታ ይቀበላል። ይህ ነው እንግዲህ በቡና ውስጥ አድርጎ የያዘው የማይበጠሰው የወንድማማችነት እና የእህትማማችነት ክር። የቡናው ሥነ ሥርዓት የመጨረሻው ዙር በረካ ተጠጥቶ ሲያልቅ ብዙ ጊዜ እንግዶች ይመረቃረቁና ወደ የቤታቸው ይመለሳሉ። የውጭ ሰዎች ይህን ሲያዩ ሥነ ሥርዓቱ ያለቀ ይመስላቸዋል። ነገር ግን እናቶቻችን የሚያውቁት ለብዙዎች በግልጽ የማይነገር አንድ ጥልቅ ሚስጥር አለ። እውነተኛው የቡናው ኃይል የሚጀምረው ሲኒዎቹ ከተነሱ በኋላ በሚፈጠረው ጸጥታ ውስጥ ነው። ሚስጥሩ ያለው በቡናው ፍሬ ወይም በውሃ ውስጥ ብቻ ሳይሆን ቡናው ከተረ በሚመጣው የነፍስ እረፍት ላይ ነው። የከሰሉ እሳት ቀስ እያለ ይበርዳል። በመጨረሻ የተጨመረው የዕጣን ጭስ በቀስታ እየተነነ ከቤቱ ጣሪያ ጋር ይዋሃዳል። በክፍሉ ውስጥ የቀረው የዕጣኑ መዓዛና የቡናው ጣፋጭ ጠረን አየሩን አሙቆታል። ያ ጠረን የሰላም፣ የፍቅርና የቤተሰብ ጠረን ነው። የጠጣነው ትኩስ ቡና ሙቀት አሁንም በሰውነታችን ውስጥ ይዘዋወራል። ደረታችን ያሞቀዋል። የዕለቱን ድካምና የዓለምቶታ እንዲተን ያደርገዋል። በጀበናው ስር እንደሚሰክነው የቡና ዝቃጭ የእርሶም ሐሳብና ጭንቀት ወደ ታች ሰክኖ ይረፍ። ከውጭ ያለው ዓለም በሩጫና በጩኸት የተሞላ ሊሆን ይችላል። እዚህ ግን ሁሉም ነገር ጸጥ ብሏል። ጊዜ ቆሟል። ይህ ነው የኢትዮጵያ ቡና እውነተኛው በረከት፣ አእምሮን ማረጋጋት፣ ልብን ማሳረፍ። አሁን የእረፍት ጊዜ ነው። የዕጣኑ መዓዛ በአእምሮ ውስጥ እየተመላለሰ የቡናው ሙቀት ሰውነትዎን እያዝናናው፣ ዓይኖችዎን በቀስታ ይክደኑ፣ ትንፋሽዎን ቀስ ብለው ወደ ውስጥ ያስገቡ፣ መልሰው ያውጡ። ይህ ጸጥታ ወደ ጥልቅ እና ጣፋጭ እንቅልፍ ይውሰድዎት። ይህንን የሰላም ጊዜ ከእኛ ጋር ስላሳለፉ ከልብ እናመሰግናለን። የነገውም ቀን እንደ በረካ ቡና ጣፋጭና የተባረከ እንዲሆንልዎ እንመኛለን። ይህ ታሪክ ልቦን ካሳረፈው አራዳ ፍሊክስን ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። በሌላ ማራኪ ኢትዮጵያዊ ታሪክ ዳግም እስከምንገናኝ ሰላም እደሩ፣ ደህና እደሩ።